በቃኝ እኔ እንደዚህ አይነት ዶሮ በልቼ አላውቅም ቢወጣ ይበቃኛል ሱጁሲ እኔ እንደዚህ አይነት ዶሮ ነው ሰርተለ አሞኛል ብዬ እንደዚህ አይነት ዶሮ ነው ሰርተን ተብለኝ ተቆሳማት ስለነበረ ከማዘርጋ ተዱዋውይ ከመጀመሪያው እስከ መጨረሻው ይሄንን አርግ እያለችኝ ሙሉን እኔ ነኝ የሰራሁት እንግዲህ ጣፍጣ አላውቅም ዋኒ በነገራችን ላይ እንደ ያባት ምትክ መሆን አለብኝ የወንድም ምትክ መሆን አለብኝ እና ሲከፋሽም ደግሞ የደስታሽ ምንጭ መሆን አለብኝ ማመን አቃተኝ የህልሜን ንግስ የናረክና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና ማመን አቃተኝ የህልሜን ንግስ የናረክና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና። ሰላም ውድና የተከበራችሁ እንቁ ቤተሰቦቻችን እንደምን አላችሁልን? እኛ ያለን እግዚአብሔር ይመስገን። ሁላችሁም በያላችሁበት የዓለም ዳርቻ ሰላም ፍቅር ለእናንተ ይሁን እያል እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ እንላለን። ዛሬ እንግዲህ በአዲስ ቪዲዮ ወደ እናንተ መጥተናል። የምሬን ነው ብላችሁ ያው ፈጣሪ ለዚህ ዕለት ስላደረሰን በጣም እንግዲህ የምናመሰግነው ሁላችንም ማለት ነው። ዛሬ በዓል ነው። ትንሽ ሰላምዬም ደግሞ ትንሽ አሟታል ቤትና ደብሮኛል እውነት ለመናገር ግን ይሄንን ነገር ማሸነፍ አለብን ብዬ አሰብኩኝ። ምክንያቱም ደብሮን እሷን ቤት ተኝታ ከምትውል እኔም ደግሞ በቃ እሷን እያስታመምኩ ቁጭ ምናምን ከምል ቢያንስ እኔ ይሄንን ስሜት መቀየር አለብን ብዬ አሰብኩኝ። ያው ከቤተሰብ ተለይታችሁ ስትኖሩ ትንሽ ይከብዳል ታውቁታላችሁ እናንተና ግን ዛሬ ማለት ነው የምር የማይታመን ነገር ነው ያደረኩት። የምሬን ነው የምላችሁ በህይወቴ ሞክሬው አላቅም። እንዴት እንደሚደረግ ምናምን አላቅም። ግን ሰላምን ዶሮ ሰርቼ ላበላት ነው። የምሬን ነው የምላችሁ። እሷ እኔ እንደሰራ አታውቅም። የሆነ ሰው ምናምን እንደሰራልኝ ምናምን ነው የምታውቀው። እሷ አሟት ስለነበረ ከማዘርጋ ተዱዋውይ ከመጀመሪያው እስከ መጨረሻው ይሄንን አርግ እያለችኝ ሙሉን እኔ ነኝ የሰራሁት። እንግዲህ ጣፍጣ አላውቅም። ዋናው ነገር ግን በቃ እሷ ከዛ ህመም ስሜቷ እንዲቀየር ደስተኛ እንድትሆንልኝ የፈለጉትና እንደምትደሰት ተስፋ አደርጋለሁ። አልነገርኳትም። ዝም ብዬ እኔ እንደሰራው ምናምን አልነገርኳትም። ሌላ ሰው ነው የሰራው ምናምን ያልኳት እና አሁን ሂደን ሁሉንም ነገር ሰርፕራይዝ እናደርጋታለን ማለት ነው። እንግዲህ ልብስ ልቀይር ብዬ ነው የወጣሁት። የተለያዩ ነገሮችን ገዝቼላታለሁ በጣም ስላመማት ደስተኛ እንድትሆን ማለት ነው። ይኸው እዚህ ጋር እንደምታዩት የተለያዩ ቸኮሌቶች በጣም የሚጣፍጥ ቸኮሌት ነው የገዛሁላት። ይኸው እዚህ ጋር ደግሞ ሌላ ዛሬ ሀገር ቸኮሌት ነው የገዛላት ማለት ነው። እዚህ ጋር ደግሞ የኔ ተመሳሳይ የሀበሻ ልብስ ይዤላታለሁ። የምር በጣም ነው የምታሳዝነው ማርያምን የኔ እናት እና እዚህ ጋር ደግሞ መሰለች አበባ ይዘንላት መተናል። በቃ እኔ አሁን የምፈልገው እሷ ደስተኛ እንድትሆን ነው። ምክንያቱም በበዓል ብቻዬን እንደዚህ ምናምን ብላ እንድትተክዝ አልፈልግም። እኔ መኖሬ ብቻ የእሷን ስሜት መቀየር እንደሚችል ማሳየት አለብኝ። እኔ እንዳለሁላት ማሳየት አለብኝ እና ደስ ብሎኛል እንደዚህ ሁኜ በመገኘቴ እሷ ጋርና ደስ እንደሚላትም ባለሙሉ ተስፋ ነኝ። እስከ መጨረሻው ተከታተሉ። ይሄ ቤት ደግሞ ቪዲዮ ከተፖሰተበት በጣም ስለቆየ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉን። እኔ የሰራሁት ዶሮን ባትቀምሱትም ስለምታዩት እስከ መጨረሻው ተከታተሉ። ምንድነው እንዴ? ኧረ በዓል ነው ቤተሰብ፣ ኧረ ምከሯት በበዓሉ
ለምን እንደሚከፋሽ ከፋኛ በቃ ትንሽ አሁን ማለት ነው ምን መሰለሽ አሁን እኔ የምልሽን ነው ምንም መንገራገር ምናምን አልፈልግም እኔ የምልሽን ታደርጊያለሽ አንቺ ምንም ነገር አታደርጊም ተነሽና እቺ ልብስ ብቻ ቀይረሽ ነው እንዴ ተስተዛዘከ እንሽ ከማሪ ነው የቀረጽ ያለው አረ እንደዚህ ሆኜ አሁን እንደዚህ አሙኝ አንተ ቀረጽኝ በበዓል ምልጆስ ይባል ትንሽ እንኳን መቀየር አልፈልግም አሁን ተሰኛ እንደሱ እንድትይ አይደለም ምንም ነገር አልፈልግም ብዬሻለሁ እሺ ትንሽ በቃ ትጅግ በይ እንዴ ላውራሃ ነይኝና ታይ ምንም አትወሪ ቀይረሽ ነው እንዴ ምን አረጋለሁኝ ወይ ጁሲ አሙኝ ያልከን ኩንስ ታርገኛለህ ምንድነው ቀይረሽ ነው ውስጥ ግቢ ነው እኩሽ እንዴት ሰው እንደዚህ ቤቱን በብስኩት ያደርጋል? እሺ ቀይረሽ ውድ ቤተሰቦቻችን አሁን ጨራርሻለሁ ማለት ነው እንዴ አልጨረሽም እስካሁን ቀየረሽ በጣም ያምር እንደዚህ ቆንጆ መሆን ያለብሽ እንጂ ተኝተሽ መዋል የለብሽም እሺ ስለምን እኮ እሺ ቁጭ ነው እንዴ ቤቱ ምንድን ነው ያደረከው? መጣይ ባንዴ ነው ቅይር ያደረኩት። አረ ጉዳዩ ተዝባል እና እንዴ ባል ነው የምናስመስለው። ቁጭ በይ ገና ምን አይተሽ እንዴ ብዙ ነገር አለ። በበዓል መታም ግን በጣም የሚያስጠላ ነገር ነው። አይዞሽ እኔ እያለሁ ህመም የለም። እኔ እያለሁ ማዘን መከፋት የለም። እኔ በነገራችን ላይ እንደ የአባት ምትክ መሆን አለብኝ፣ የወንድም ምትክ መሆን አለብኝ ምናምን እና ሲከፋሽም ደግሞ የደስታሽ ምንጭ መሆን አለብኝ እና ብዙ ሰርፕራይዞች አሉ ያልነገርኩሽ ነው ማለት ነው። ሰላም ናችሁ? እንኳን አደረሳችሁ። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን በመጀመሪያ እንኳን አደረሳችሁ። እንኳን አደረሳችሁ። የምር በዓል እንደዚህ ሆኜ አሳልፋለሁ ብዬ አላሰብኩም። በማት በጣም ጓጉቼ እየጠበኩት ነበረ በዓሉ ምናምን። ግን ያው ፈጣሪ ያለው ነው የሚሆነው፣ ፈጣሪ እንዳለው ነው የምታሳልፉት። ይከብዳል። አሁን እሱ ባይኖር ምናምን ብቻዬን ተኝቼ ነበር ሙሉ እንዳያችሁኝ ተኝቼ ነው ሙሉና በዛ ላይ ደግሞ ቤተሰብ አጠገባችሁ ከሌለ ምናምን በጣም ከባድ ነው የሚሆነው። ቤተሰብ ጋር ልሄድ ሞክሬ ነበረ፣ ግን በአንዳንድ ምክንያቶች አልተሳካልኝም። ግን የምር እውነት ስነግራችሁ ያለ ቤተሰብ በዓልን ማሳለፍ ከባድ ነው። ያው እሱ ጋር ቤተሰብ የለም፣ እኔ ጋር ቤተሰብ የለም፣ የምታውቁት ነገር ነው እና የምር የሆነ ብቸኝነት አለው ማለት። ሌላውን ቀን ኖርማል ሆናችሁ ትውሉና ልክ በዓል ሲመጣ ግን ቲክቶክ ላይ የምታዩት ነገር አለ። ሰው ከቤተሰቡ ጋር ከእናት ከአባቱ ጋር ከእህት ወንድሙ ጋር ሁሉ ሲያሳልፍ ያው የሆነ የሚሰማችሁ ስሜት አለ ምናምን።
ግን እግዚአብሔር ይመስገን እዚህ እያሳለፍን ነው። ማሳለፍ ነው በሚለው ግን በሚለው ነው ምናምን ሳይሆን አሁን ደስተኛ ትሆኛለሽ፣ ከዚህ ስሜት ትወጫለሽ በእርግጠኝነት። እና ደግሞ አብሽሽን እየሩልሽ ምንድን ነው እንደዚህ መከፋት ማዘን ምናምን እንዴ እንትም አለ ታዲያ ምንድን ነው ትንሽ ስለምን የምር ግን አምሮብሻል። ያው ልኬን ታውቃለህ ደግሞ ቀሚሱም አምሮብሻል። በዛ ላይ ጸጉርሽ ምናምን ደግሞ በጣም ነው አላማረባትም እንዴ? እቺ ልጅ እኮ በነገራችን የሆነ የህንድ ዘር አለብሽ እንዴ? ህንዳዊ ነው የምትመስለው። በጣም ቆንጆ ብዙ እኮ ነው የሚለኝ። አንተ ብቻ ነው ዛሬ አልከው። አንተ ብቻ ነበር ቆንጆ ናት። የምር ቆንጆ ነሽ በጣም። በአባቴ እኮ ህንድ ነኝ። ኧረ እና መቼ ነው ህንድ የምንሄደው? ነመስቲ እንደዚህ ይላል ባህላቸው። ትንሽ ምግባቸው ይገብዳል። እዚች ጋር አሁን አንቺ ምን ቀርፍ እንደታየች እዚች ጋር በቀይ የሆነች ነገር እሱ እኮ ያገባ ሴት እኮ ነው የሚደረግለት። ኧረ እባክሽ አድርግልኝ በቃ ቤተሰቦቻችን የምር ግን እንደዚህ አምሮብሽ ስላየሁሽ በጣም ደስ ብሎኛል። ከዚህ በላይ ደግሞ ውበትሽን የሚያጎላ የተለያዩ ነገሮች አሉ፣ እነሱን አመጣልሻለሁ። ዛሬ ሁሉ ነገር እኔ ነኝ የምሰራው። እንዲህ እንዳማረብሽ ቁጭ ነው የምትሆንሽ ማለት የምሰራው ማለት በቃ። በነገራችን ላይ ያልነገርኩሽ አንድ ነገር አለ። ማታ እንደዛ እየደወልኩኝ ምናምን ሰራተኛዋ ናት አጋዤ ናት የሰራችው ምናምን አልኩሽ፣ ግን እኔ ነኝ የሰራሁት ዶሮውን ማለት ነው። አንቺን ለማስደሰት አንቺ አሞሽ ስለነበረ አንቺን መስራት ስላልቻልሽ ደብሮሽ ስለነበረ ማዘርን እየደወልኩኝ ከመጀመሪያው እስከ መጨረሻው ዶሮውን የሰራሁት እኔ ነኝ። ቢጣፍጥሽ ባይጣፍጥሽ አደራ እንዳታሳፍኝ፣ ዝም ብለሽ ነው የምትበይው። የምሬን ነው እኮ የምር ለመጀመሪያ ጊዜ ነው በዚህ እየሰራሁት። የምር ለእኔ ሁሉ ነገር ማድረግ ምን ላድርግ እንደ አሞሽ ታዲያ እንዲደብርሽ ደግሞ ምንም ጣጣ የለውም። አሁን እዚህ ጋር አንቺ ቁጭ ትያለሽ እንደ ንግስት፣ እኔ ቡና አፈላልሻለሁ፣ ዶሮውን አመጣልሻለሁ። ምንም ጣጣ የለውም። በእኔ ዛሬ ፈለገ ባይዘው ባይጣፍጥም ለሞራሊቲ አደረሽ። ቡናውን እኔ እነግርሃለሁ እንዴት እንደሚፈላ። ስለዚህ ከምኑ ልጀምር? አሁን መጀመሪያ ምግቡን እንብላ። ላቅርባ ምክንያቱም አሟታል። ዛሬ መንከባከብ አለብኝ። የምር ፍዝዝ ነው ያለችው፣ እንደዚህ ያልነበረችም ብዙ አለነቀላለኝ። አሁን አንተ መጣህልኝ አይደል? እሺ ላግዝክ። ኖ እዚህ እያወራሽ ጠብቂ። መጣ አንድ ጊዜ አይንሽን ጨፍንሻል። እንዴ ዶሮውን ለማምጣት ከነለብሱ ነው እንደሚያመጣው። የምር ዶሮ ማለት አርጂው ማለት ነው። አርጂ እንደዚህ ያስቀመጡት ነው እንዲገልጡ አሉ። ተነስቷል። ሄደው ጠብቂ። ለማንኛውም አይንሽን ጨፍኝ። አልጨፍንም። የሆነ ነገር ተንኮል ታዲያ አሞኛል። የምር ረበስማን በዛሬው ቀን ተንኮል ጭራሽ ሰርፕራይዝ ነው። እኔ እውነት ጨፍኛለሁ። አሁን ጨፍኛለሁ። ቤተሰብ እኔ ምንም አላማረኝም። ሄድች ከነ ነብሷ ቢውሊ ላይ ነው እንጀራ ላይ አድርጓት። አንተ ጆሲ ዶሮዋን እንጀራ ጭራሽ ድምፅም አላት እንዴ! ጨፍኝ። እንዴት ቆማለሁ? ልግለጥ? እወድቃለሁኝ። ቆሜ ደግሞ ዶሮ መብላት አልችልም። ሌላ ነገር ነው ማለት ነው። ምንድን ነው? ማነው አንተ? ጆሲ ነህ? ጆሲ ነህ? ልግለጥ? እሺ ይደክመኝ ነው። አሁን መግለጥ ትችላለሽ። ልግለጥ? የምርህን ነው? ይኸውልህ ከተማ ነው። የምር በጣም ደስ የሚለው የምን ዶሮ ነው ታዲያ? ይሄ ነው እንደ ዶሮ ሰራ ነው ተቻለ። እኔ ያጠብኛል። ይሄ ታውቃለህ? እንደዚህ ነቃ ነቃ ነው ማለት ያለብሽ እንጂ የኔ ሀሳብ የኔ መከታ ደስ አለሽ ማርያም።
ቸኮሌት ተፈለግሽ ቸኮሌት ልብላም አሁነች ዶሮ ስለታበት ያደርኩት ውሸትን ነው እኮ አልሰራም። ዶሮ ሰርቻለሁ። አታምኝም ነው የምር ሰርቻለሁ። ያበደ ዶሮ ወጥ ኦልሬዲ ማዘር እየነገረችኝ ነው የሰራሁት። ስለዚህ የማዘር ሙያ ነው ማለት ነው። እንደዛ ከሆነ ያኔ በጣም ያመቅመስ እኮ አሁን ደግሞ ስለዚህ እንደ ይሄን አትውሰድብኛ፣ አታርቀው ከኔ እዚህ ጋር ይቀመጥ። እሺ እኔ ማግላገዝክ እሱን እንኳን ድጋሚ ተሰርቶ ነው እንዴ የሚመጣው? እያሞክርሽ ኦኬ ሲላል የምር ወይ ተበላው። ምራቄን እየዋጥኩ ነው ገና ካሁኑ አቀራረቡ ምናምን የሚገርም። ከዛ አንቺ እስከመበይ ሁለት የጎርስና ቡናውን አፈላለሁ። ቶሎ እንዴ አብረን ልንበላ ነው። ካሜራማን ያሳያችኋል። ሙያ ድክፈተው የምር ቤተሰብ ዶሮ የምራውን በጣም እያዘንኩኝ ነው። ዶሮ ሴቶች ማየት ይችሉ ሲባሉ እንዲቀላል ነበር የሚመስለኝ። በጣም ከባድ ነው። በጣም ማጠቡ ብቻ ስንት ሰዓት እንደፈጀ። ኧረ በስመ አብ እንዴት ነው የሚያምረው! ይችን ዶሮ ማለት ነው። ይችን ዶሮ ሌሊቱን ሙሉ በቃ ስሰራ ያድርጉ። ቅቤ ምናምን አለ ያምር። ኧረ ጉርሴን ቶሎ እኔ ላድርግበት። ኧረ ችግር የለውም አታስቢ። በሽታ ይብላለቀኝ ገና ሳሸተው እንዴ። የዶሮ ጣዕም እኮ ነው እንጂ የዶሮ ፍቅር እኮ እንደዚህ ያደረገሽ። በእኔ እጅ የተሰራ ቆንጆ ዶሮ እናቴ ባልሽ መሰረት ነው እንግዲህ የሰራሁት። እኔም ቪዲዮ ስታዩ የምርግ በጣም ነው የሚያምረው። ከለሩ በርበሬ ያልበዛበት ምናምን። ስንት ማንኪያ ላድርግ ያልኳት እንዴ? ኧረ በደንብ ጨምርበት እንዳይበዛ ብዬ ትንሽ እያርግ አንድ ማንኪያ አደረግበት። ለዛ ሁላ ሽንኩርት አንድ እንቁላል ይቀረናል። የምር ያምራል። ሽታውን ደስ ይላል ሲቀመስ። እንግዲህ ይኸው መብላት ይችላሉ። ላጉርስሽ። በስመ አብ ለዚህ ስላደረስክ እናመሰግናለን። ከርሞ ደግሞ በሰላም በጤና አድርሰን። የምር አልጠበኩም። እየጓጓ ነው ገና እስከ ጎርሰው ተቀል ጨው በዛበት የምር በጌታም ጭቆች እንዴ ምንድን ነው በርበሬ በዛ ምንድን ነው ጨው በዝቶበት ነው ነው በርበሬ መቀጠላል ጨው በዝቶበት ነው። በቃኝ እኔ እንደዚህ አይነት ዶሮ በልቼ አላውቅም። ይበቃኛል። ጁሲ እኔ እንደዚህ አይነት ዶሮ ነው እንዲሰርተለ አሞኛል ብዬ እንደዚህ አይነት ዶሮ ነው እንዲሰርተን ታብለኝ ምንድነው? እኔ አሪፍ አይደል እንዴ? ምንድነው? ኦኬ ነው በጣም የሚጣፍጠው። ካንተ ነው የተማርኩት። የምር ደበረኝ ማለት ነው። የምር በጣም ነው የሚጣፍጠው። ጌታ ምስክሬን የምር እና ያኔ ኢኮኖሚስ የምር በጣም ነው የሚጣፍጠው። መብላት ማቋረጥ አልቻልኩም። እንደዚህ ባለሙያ ያለውን ከላቅም ነው እኔ በዚህ እንዳይደብርሽ ነው የሰራሁት እንጂ ሙያ ኑሮ ምናምን አይደለም። እንደነገርኩሽ ማለት ነው አንቺን ለማስደሰት ነው ያደረኩት እንጂ የምር ይጣፍጣል። እንደዚህ አልጠበኩም ማለት አሪፍ አድርገህ ትሰራዋለህ ብያለሁ፣ ግን በዚህ ልክ ደግሞ ይጣፍጣል ብዬ አላሰብኩም። ከዚህ በኋላ ግን በጣም አሪፍ ዶሮ ነው። ጌታን በጣም ይጣፍጣል። ከዚህ በኋላ ግን የለምደሽ ሁሌ ዶሮ ስራ አልሰማሽም። ዛሬ ስላመመሽ ነው ካልክ እንግዲህ አደርጋለሁ። ሁሌ ይሰራልኝ ይላሉ እንጂ እሺ በይ። የምር ይጣፍጣል እንዴ! ሁሌ እኔ ብቻ ለምን ታዲያ ለባል እሰራለሁ? አንተ ትሰራለህ ከዚህ በኋላ። እቺን ሰበብ አድርገሽ አመመኝ በይ። ደግሞ ሳያምሽ አመመኝ በይ።
እንቁላሉን በያ ምን ይጣፍጣ በጣም እንቁላሉን ደግሞ ብቀምሽው የኔ እንቁላሉን ደግሞ ብቀምሽው እንዴ እሱን እንኳን አንተ አልሰራኸው ዶሮዋን የሰራችው ይለያል እችላ ጉርስክ አዎ ቤተሰብ የምር እንደዚህ ትወደዋለች ብዬ አልጠበቅኩም ነበረ። ማርያም ደስ ብሎኛል በጣም የምር። ሌላው ነገር እንትን ይሄን መውደዷ ምናምን በጣም ደስ ብሎኛል። ግን ከዛ ስሜት ወጣ እንደዚህ ደስተኛ ስቃ ስላዩት ምናምን ደግሞ አስከን እንብላ ውዶቼ። ያበደ ዶሮ ነው ካላችሁ በደስ ቴካዊ ልክላችሁ። ይሄው እኮ ጭስ አውጥቷል እኮ ፈልቷል እኮ። እሺ እስከነልህ እዚህ ጋር አድርገው እስከዛሽ። እሺ ስንት ያርግሽ? እሱ 4 እንዴ 4 እኔ ጀመርኩ። ቡና አልጠጣም ጁሲ ለራሱ እኮ እንዴም አይጠጣም ቡና አልቀዳለት ላይ ጠጣም ሲጀመር እኮ ምን አረገ? ከካሜራ ጀርባ ራስ ቀምጠው አረገፍ ነበር። ማርያም ገንፍሎ ነበር ለትንሽ ማለት ለትንሽ አረ እግዚአብሔር አሪፍ ነው። ግን ቡና እንዴ ቀምሰሽ ነው ቢታቆር ባይዘው የኔ ችግር አለ። አረ ምን ያገናኘዋል? ይሄን መስራትህም አንድ ነገር ነው። አንቺ እዚህ ጋር በቃ ላንተ ወደሱ ነኝ። አዎ ነው እዚህ ጋር ተጣጣ አንድ አትደግምማ። እኔ ሲጀመር ይሄንንም ግማሽ ከጠጣው ነው እሱ ነው ማሽ የምር ግን ለበዓል መተክ እንደዚህ ቤቱ በዓል እንዲመስል እኔም ደብሮኝ አሞኝ የነበርኩት ልጅ አስነስተህ ምግብ ሰርተክ ለፍተክ ዶሮ ነው ለዛው ምግብ ሲባል ቀላል ምግብ አይደለም። እና ቡና አፍልተክ የምር ስለተንከባከብከኝ ከቤተሰብ ርቄ እንዳለው በዓልን ያሳለፍኩ እንዲሰማኝ ስላደረግክ የምር በጣም አመሰግናለሁ። ኧረ ታቴ እንደውም እንደምንልሽ ግን የምራውን ከቀደሙ ምናምን ነቃ ብለሻል። ኧረ በጣም ፊት ያስተቀም ቤተሰብ ቡና እኔ እንጃ ግን አሪፍ ነው። እሺ በዛ ከሆነ ቢስከና ቀጣይ በዓል እንግዲህ ያው እንደዚህ ለለመደበት መተሞቅ ሞቅ ታደርገናለህ ብለን እንጠብቃለን። ከዚህ በኋላ ተራያችን በተራ አይሻል በመላው ዓለም የምትገኙ ወንድሞቻችን ልክ እንደኛ ከቤተሰብ ርቃችሁ የምታከብሩ ምናምን እግዚአብሔር ቀጣይ ዓመት ደግሞ በሰላም በፍቅር ወደ ቤተሰብ መታችሁ ከቤተሰቦቻችሁ ጋር ተቀላቅላችሁ በዓል እንድታስመስሉት እንግዲህ የፈጣሪ መልካም ፍቃድ ይሁንላችሁና ያሰባችሁት ሁሉ ይሳካ ማለት እንወዳለን። አሁን በቃ አንድ የመጨረሻ ማለት ነው አንድ ቆንጆ ዘፈን ልዝፈንልሽ ነው። ከዛም በኋላ ቪዲዮአችንን እንዘጋዋለን ማለት ነው። ደስ ይለኛል። በሰላም ነሽ? በቃ እንድትይቁ ይሄ ዘፈን ግን በስተብኛል ስቤ በስሎኝ እንደዚህ ማለት ነው። ይሄ ዘፈን በስተብኛል ተባለች ደስተኛ በቃ አሁን ዘፈኑን አግኝቼዋለሁ። እዛች ጋር ደገፍ በይና ቡናሽን እየጠጣሽ ዘፈኑን ትመሰጫለሽ ማለት ነው። በዘፈኑ እንዴት ነው ነገር ማማል ያለው እንዴ? አንቺ ማን ነሽ ነው? እዛች ጋር ወጋሽን ሰላምነሽ ደገፍ ብልሽ እሺ እጁት
ዘፈኑ ልከፍተው ነው። ማመን አቃተኝ የህልሜን ንግሥት የናረፍና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና ማመን አቃተኝ የህልሜን ንግሥት የናረፍና ብሩህ ቀን መጣ ሕይወት ሊታደስ ባንቺ